ውድ የኢቢኤስ የምርጡ ገበታ ቤተሰቦች እንደምን ሰነበታችሁ? 2.6 ሚሊዮን ብር የሚያሸልመው የምርጡ ገበታ ውድድር ነው። ዳኞች እንኳን ደህና መጣችሁ። እንኳን ደህና ቆየ። ሼፍ ማርታ፣ ስሜ ማርታ ዮሐንስ እባላለሁኝ። የምሰራው በዚሁ በለቡ ክልል ውስጥ ባሉት ሱፐርማርኬቶች ስር ነው የምሰራው። እንኳን ደህና መጣሽ። እንኳን ደህና ቆየን። ሼፍ ተማም። አቤት። ሙሉ ስሜ ተማም መሐመድ እባላለሁ። አሁን ደግሞ እየሰራው ያለው 6 ኪሎ አደባባዩ ጋር ኦዚ ባይትስ የሚባል ሬስቶራንት ላይ ይገኛለሁ። ዝግጁ ነኝ። ሼፍ አስቴር። ስሜ አስቴር ጠና ነው። የምሰራው ለንደን ካፌ ነው። የምኖረው እዚሁ አዲስ አበባ ነው። እያንዳንዱ ነገሮች በቦታቸው መረጃቸውን አረጋግጠሻል? ሁሉንም አይቻለሁ። እንግዲህ ከተዘጋጁ ተመልካቾቻችን ወደ ውድድሩ እንሄዳለን። ሳጥኖቻችሁን አሁን ትከፍታላችሁ። ሳጥኖቻችሁ ውስጥ አተር እሸት፣ ሶሴጅ፣ ስዊት ፖቴቶ ወይም ስኳር ድንች፣ ኪዊ ፍሩት፣ ዘቢብ ወይም ሬዚንስ አለ። እነዚህን ግብአቶች መጠቀም ግዴታ ነው። ተጨማሪ ግብአቶች ከፈለጋችሁ በመደርደሪያ ላይ ቅመማ ቅመሞች፣ በፍሪጅ ውስጥ ወተት፣ የወተት ተዋጽኦ፣ እንቁላል፣ ዶሮ፣ ስጋ እንዲሁም ፊት ለፊታችሁ ላይ አትክልትና ፍራፍሬ ይገኛል። ውድድሩ ተጀመረ። ተወዳዳሪዎች እያንዳንዱ ደቂቃችሁን በአግባቡ መጠቀማችሁን ማረጋገጥ አለባችሁ። መጀመሪያም ጠምቶኝ። ኧረ ችግር የለም፣ አንተ ጠጣ እንጂ እኛ እናቀርባለን። አሸንፌ እወጣለሁ ብዬ አስባለሁ። ያው ሁሉም ሲመጣ አሸንፋለሁ ብሎ ነው የሚመጣው። እንደማሸንፍ ደግሞ እርግጠኛ ነኝ። እኔም ከአሸናፊዎቹ አንዱ ነኝ። 4 ሳህን ነው። 3 ሳህን ለዳኞች፣ 1 ሳህን ለካሜራ። የቀራችሁ ጊዜ 19 ደቂቃ ከ10 ሰከንድ ብቻ ነው። እስካሁን ምንም የተያያዘላችሁ ነገር የለም። እንደማየው ፍጥነታችሁን ጨምሩ። አስቴር ፈጠን። ተማም ፍጥነት። በርታ ይዞ ማርታ ስትመጪ ታይቷል። እንደምታዩት እስካሁን ድረስ ብዙ የተያያዘ ነገር የለም። እርግጠኛ ነኝ ምናልባት አንድ ሰው ከዚህ ሰዓት ሳይበቃው ከውድድሩ ውጭ ሊሆን ይችላል ብዬ ነው የማስበው። ምክንያቱም አሁን ወደ 17 ደቂቃ ነው የቀራቸው። ይሄ ደግሞ በጣም ከባድ ነው። ምክንያቱም የግብአቱ የተወሳሰበ መሆን፣ በትክክል ደግሞ እቅድ ካልያዙ ይሄ በጣም አስፈሪ ውድድር ነው የሚሆነው። 4 አስጨንቁኝ፣ ሰዓታችሁ እኮ እየሄደ ነው።
ሽታው ጥሩ ነው። አይዞሽ፣ በርቺ። ሙቭ ፎከስ አድርጉ። ማድረግ ትችላላችሁ። መጥበሻውን ጠበሰው እያለ ነው ዳኛው። የሚገርም ነው አስቴር፣ የሚገርም ነው። ባልታሰበ ደቂቃ ሳህኖቿን ለመደርደር ዝግጅት እያደረገች ነው። ዋው በጣም ጥሩ። በርቱ። ሌሎቻችሁም ትችላላችሁ። ነገር ግን አሁን የቀራችሁ 12 ደቂቃ ከ24 ሰከንድ ብቻ ነው። 12 ደቂቃ። ይሄ ማለት የፕሌቲንግ ሳህን ደቂቃ ነው። መቅመስን መርሳት የለብሽም። እያንዳንዱ የሼፍ ብቃቱ መቅመሱ ላይ ነው። ሶሴጅ መስሎኝ ነበር። የተፈጨ ስጋ ሶሴጅ ማለት እኮ ምን የተፈጨ ስጋ አይደለም? እሺ እኔ ምን አገባኝ? በኋላ ለዳኛው ራሱ ታስረዳለህ። እኔ የለውበትም። የቀራችሁ 10 ደቂቃ ከ20 ሰከንድ ብቻ ነው። እደግምላችኋለሁ። የሰማችሁኝ አልመሰለኝም። 10 ደቂቃ ከ20 ሼፍ አስቴር ሳህኖቿ መደርደር ጀምራለች ያለችው። ኦልሞስት 10 ደቂቃ እየቀራት መደርደር ጀምራለች ያለችው። በጣም የሚገርማችሁ ነገር ጥሩ አቅም እያላቸው ግን በጥቃቅን ስህተቶች ወደሚቀጥለው ዙር ያልፋሉ አያልፉም። በጣም አስጨናቂ እየሆነ ነው። መገመት ሁሉ አልቻልኩኝም። በጣም ተጨነቅ ያለው ሙያውን ስለማቀው የቱ ጋራ ማያዝ እንዳለባቸው በቃ ይዘነጉታል። ሼፍ አስቴር በጣም ጥሩ ጊዜ ስላለሽ አሁን ጥሩ ነው። ፕሌትሽን እያዘጋጀሽ ነው። ተማም ላይ ደርሰሃል። ደቂቃዎች እያለቁ ናቸው። ደቂቃም እየሄደ ነው። ስራም እየሄደ ነው። አሁን የቀራችሁ 4 ደቂቃ ከ35 ሰከንድ ብቻ ነው። የሚገርም ነው። 3 ደቂቃ ከ53 ሰከንድ እየቀራት ሼፍ አስቴር ደውሉን ተጭናለች። ሳህኖቿን ጨርሻ ጠረጴዛ ላይ አቅርባለች። የሚደንቅ ፍጥነት ነው። የአስቴር ሳህኖች ቀርበው ዳኞች የሚያዩትና ሀሳባቸውን የሚሰጡበት ይሆናል። እንግዲህ አሁን እየቀራችሁ ያሉት ተማምና ማርታ 3 ደቂቃ ከ20 ሰከንድ ብቻ ነው የቀራችሁ ያሉት። ፍጥነታችሁን ከጨመራችሁ ማድረስ ትችላላችሁ። ነገር ግን ስቲል አሁንም መገመት ምንም የሚቻል ነገር አይደለም። ምክንያቱም የቀራችሁ 3 ደቂቃ ከ5 ሰከንድ ብቻ ነው። አሁን የቀራችሁ 1 ደቂቃ ከ2 ሰከንድ ብቻ ነው። ማርታ አሁን ቶሎ በይ፣ ያለሽ 1 ደቂቃ ብቻ ነው የቀረሽ። 1 ደቂቃ ብቻ። 39 ተማም። ፍጥነት ጨምር ማርታ፣ ፍጥነት አለሽ። አሁንም ሰከንድ 28 ሰከንድ። አሁን ያላችሁን ነገር ሳህን ላይ ማቅረብ የመጨረሻ በጣም ጥሩ። 6 5 3 2 1 ተማም። በቃ ሼፍ አስቴር መጀመሪያ ውድድሯን የጨረሰችው ሳህኖቿን ሰርታ ለዳኞች አቅርባለች።
ዳኞች አስተያየታቸውን ይሰጡናል። የሰጠናትን ኢንግሬዲየንት ብቻ ነው የተጠቀመችው። ብዙ እዛ ጋር ብዙ ማቴሪያሎች አስቀምጠናል እና እሷን ብቻ ነው የተጠቀመችው። ከፍሌቨር አንሳር ሳየው ሶሴጅ ነው፣ ሶሴጅ ጠብሰ የምታወጣው ነው። እሷ ግን ቀድማ ጠበሰችው እና አሁን እኛ ጋም ሲመጣ ትንሽ ድራይ የመሆን ነገርም አለው። ሰዓቱን አጠጋግታ ብዙ ሰዓት አላት። እሱን መጥበስ ብቻ ስለሆነ ብታደርገው ትችል ነበር፣ ግን ሌላ ኢንግሪዲየንት ብትጨምር ጀስት ፍላት ነው ያለውን። እንደ ውድድር የተሰጣትን ግብአት በሙሉ ተጠቅማለች። ግን ጀጅ የምታደርገው ነገር ምን አለቃው ብዙ እንትን የለው፣ ክሬቲቪቲ የለው። ሞር ማሻሻል ትችል ነበር። ከዚህ የበለጠ ብዙ ነገር መስራት ይቻል ነበር። ፍላት ነው የሰጠሽን ባዶ ሳህን። ሼፍ ልዩ የተሰጠሽን ግብአት ብቻ መጠቀም ያው ጥቅምም ጉዳትም አለው። ብቻውን ስታደርጊው እንደተባለው አሁን ይሄ የሚታየው ፕሌት ባዶ እሱ አለው። ከዛ ደግሞ እንዳልሽው ብዙ ነገር መጠቀም ደግሞ ከጊዜም ከዌስት ከማረግ አንጻርም ልክ ነሽ። ግን ያንቺም ትንሽ ተጋነነ ማለት ከአምስቱ ግብአት ውጪ የተከለከለ ነው የሚመስለው እና ፍቃድ አለ፣ የፈለግሽውን ማድረግ ትችያለሽ። ልክ ነው። ሶሴጅ አለው። ከዛ ፒሱን እንዳለ ነው። የተለየ ጣዕም ሶሴጅ በራሱ የተቀመመ ነው፣ ግን ደግሞ የሆነ ነገር ጨምረሽበት እንዲወጣ ነው ወይ ሶሲ ማድረግ። ቀድሞ ደግሞ ማውጣትሽም ሌላ ጉዳት አለ። ቀዝቅዞ ጥውልግ ብሎ ነው የመጣው። ስለዚህ እንዳጠቃላይ ስናየው ከዚህ በፊት ከተወዳደርሽው አንጻር አሁን አንቺን የሚመጥብ ፕሌት ሰርተሻል ወይ ብትይ ለእኔ አይደል። ጠቅላላውን እንግዲህ አብረን እናያለን። ጥሩ እንግዲህ ሶሴጁ ደርቋል። ምንም ሶሲ ነገር አይደለም። አንደኛው እሱ ነው። ሁለተኛው ድንች እንግዲህ ስዊት ፖቴቶ ድንች በአጠቃላይ አልደንቴ አይኖረውም። አልደንቴ ማለት ሲቀረው አይበላም። ለእኔ የቀመስኩት ድንች የቀረው ድንች ነው። መብሰል የቀረው ድንች ነው። አልበሰለም፣ ገና ነው። ስዊትም ቢሆን ነን ስዊት የሆነም ፖቴቶ ቢሆን የቀረው ድንች አይበላም፣ አይቀርብም ማለት ነው። ሲቆረጥም ድምፅ አለው፣ ከሽ የሚል ድምፅ አለው። አፍ ውስጥም ሲገባ ከሽ ከሽ እያለ ነው የሚበላው። በጣም ደረጃ የተለየ ነገር የለም። ደፍነትሊ ምንም ነገር የለው። የተለየ ነገር እንደዚህ ነው የሚባል ነገር የለውም። እኔ ውጤቱን በጋራ እናየዋለን። ቀጣይ የምንመለከተው የሼፍ ተማምን ይሆናል። ዳኞች የሼፍ ተማምን ሳህኖች ቀምሰው አስተያየታቸውን ይሰጣሉ። ሶሴጁን ለመቀመም ሞክራልና በጣም ደስ ያለኝ ከዚህ ውስጥ ኮትስ አረክበት ሌስ ግሉተን ማለት ነው። እና እንደዚያው በርገር ወይም ሚትቦል ወይ ደግሞ አይ ቲንክ ኩፍታ ነው መሰለኝ ለመስራት ያሰብከው አይደል? ትንሽ ሶስ ሆኖ እንደሱ ለማድረግ ነው ያሰብከው። የሱ ቴስት ጥሩ ነው፣ ግን በጣም ሳልቲ ሆኗል። ጨው እንደገና ጨመርክበት ሶሴጅ እና እሷ ላይ የሰራሃትን ነገር ወድጄዋለሁ፣ ከጣዕሙ ውጪ ማለት ነው። ሀሳቡን ያቀረብበት መንገድ ጥሩ ነው። ጨው ግን በቃ ምንም የሚያስበላ አይደለም። ትንሽ ነርቨስ ሆንኩ መጨረሻ ላይ ደቂቃው ሲሄድ። በጣም ጥሩ ሼፍ ብርሃኑ፣ የሰራኸው ነገር እዚህ ላይ እንደተባለው ጨው እንደበዛው ሁሉ የሰራህበት መንገድ ከእንደገና ስቲክ እንዲያደርግልህ ኦትሱን ተጠቅመህ ለመስራት የሞከርከው ነገር ጥሩ ነው። እንደዚህ አይነት ውድድር ላይ ሁልጊዜ ማሰብ የሚገባው ግን ታይም ነው። ስለዚህ ታይምን የሚፈጅ ነገር ነው የሰራኸው። እኔ ያው ለጣዕም ደረጃ ጥሩ ነው። ትንሽ ከዚህም ሶስ ቢኖረው ጥሩ ነው። ለምን ሶሴጅ በባህሪው መጀመሪያ ሶሴጅ እያለ ስትጠብሰው ውስጡ ጁሱን እንዲያዘ ይጠበሳል። አሁን ግን ኦልሬዲ ስላወጣኸው ስትጠብሰው ጁሱ ይወጣል። ስለዚህ እዚህ ላይ የበለጠ ሶስ ቢኖረው የተሻለ ነው። ስናው ፒሱ በጣም ቆንጆ ነው፣ ክሪስፒ ነው፣ ደስ ይላል። ስትበላው ከሽከሽ ይላል። በተረፈ ውጤቱን በጋራ የምናይ ይሆናል። የመጨረሻው አስተያየት ሼፍ ወንዴ። ለእኔ ደግሞ የሚታየኝ ነገር ከዚህ ውስጥ ሶሴጁ ፕሮዳክቱንም በደንብ ማወቅ አታውቀውም መሰለኝ። ሶሴጅ አሁን ማውቀው ሶሴጅ አይደለም የተጠቀምኩት፣ ሶሴጅ ነው ብዬ ቁጭ ሳረግ ልክ ሲከትፎ ተበተነብኝ። ሲበተነብኝ ስጋ መስሎኝ ጨው ጨመርኩ። ያቺ ናት። ጨውን ያበዛው በዛ ምክንያት ይመስለኛል። ጨውን መብዛቱ ትንሽ ይከብዳል አበዛዙ። ያረከው ነገር በሙሉ ደስ ይላል። ሌላው በተረፈ የሚቀመስ አይደለም ከሱ ውጭ እኔ ጋር ስፔሻሊ የመጣው ማለት ነው።
በጣም ስኳር ድንቹ ኦልሞስት የሼፍ ተማምን ዳኞች አስተያየት ሰጥተዋል። በመጨረሻ ላይ ውድድሯን የጨረሰችው ሼፍ ማርታ ምግቧ ይቀርብና በዳኞች ይቀመስና አስተያየት ይሰጥበታል። ዳኞች የሼፍ ማርታን ምግብ ቀምሰዋል ያሉት አስተያየታቸውን ይሰጡናል። ሼፍ ብርሃኑ የሰራሽውን ነገር ጥሩ ነው፣ ኦይሊ ነው እንጂ ጣዕሙ ላይ ጥሩ ነው፣ ግን ኦይሊ ነው፣ በደንብ ኦይሊ የሆነ ነገር ነው። ሶሴጅ ለእኔ የደረሰኝ ጥሬ አለመብሰሉን ተረድቻለሁ። ትንሽ ወጋ ወጋ አርጌ መጭመቅ ነበረብኝ እና ያ አለማድረጌ አለመብሰሉን ከሰዓት አንፃር በጣም ተረድቻለሁ። ሼፍ ልዩ ስኳር ድንቹ የበሰለበትን መንገድ በደንብ ወድጄዋለሁ። በቃ በደንብ በብልጠት ነው የሰራሽው። በቀጫጭኑ ነው ስላይስ ያደረግሽው፣ ከዛ ብላንች አደረግሽው፣ ከዛ መልሰሽ ፓን ላይ ፓንሲር ዳረግሽው። በቃ ቆንጆ ከላይ ከበራለው ሲበላ ውስጡ በደንብ በስሏል። ከላይ ደግሞ ክሪስፒ ሆኗል። ግብአቶቹን በሙሉ ሳትረሺ በዚህ ልክ ማውጣትሽን በደንብ አደንቃለሁ። እና አትክልቶቹ፣ አተሩ ሁሉም የበሰለበት በቃ እንዳለው ዘይት ትንሽ በስቶበታል። ዘይት ደግሞ ያው በጣም ጥሩ። ለእኔ ቬጂቴብሉ ቆንጆ ነው አበሳሰሉ። ያው ጊዜ ስላጠረሽ ነው መሰለኝ ኪዊው እና እንትኑ ቁጭ ነው ያደረግሽው ሬዝኑ እዛ ቢቡን ሶሴጁ እኔ ጋር ከጫፉ ጋር ያለውን ብቻ ነው እንትን ያልኩት እንጂ ኦልሞስት የኔም ጥሬ ነው፣ አልበሰለም ምንም ነገር እንትን አለ። ኦኒን ጠቅለል አድርጌ ሳየው እንግዲህ ደህና ነው ካሉት ከተሰራው በሙሉ ስዊት ፖቴቶ በጣም አሪፍ ነው። እንግዲህ ዳኞች አስተያየታቸውን ሰጥተዋል ያሉት። አሁን ወደሚቀጥለው ዙር የሚያልፈው ወይም የምታልፈው የሚያልፉት ተወዳዳሪዎች ማን ናቸው? አብረን የምናይ ሆኗል። ከሆነ ሆነ ካልሆነ እንግዲህ የመጀመሪያው ፕሌት ዜር ኢዝ ኖ ኤኒ ክሬቲቪቲ እኔ 50-50 ነው ማለት 50% አልፋለሁ የሚለውም ሀሳብ አለኝ። እንደወረደ ነው ጀስት እንደወረደ ነው ቁጭ ያለው እንጂ ውጤቱ ምን ይመስልሻል? አሁን አስቱ ይሄ ሁለተኛው ፕሌት በተወሰነ መልኩ ሶሉሽን ሁሉ የታየበት ፕሌት ነው። ፕሮዳክቱንም ራሱ አለማወቅና ከዛ በኋላ ይህንን ሶሉሽን መስጠት ራሱ ጥሩ ነው። ስዊት ፖቴቶ ነው ቀምስከው በጣም አሪፍ ነው። የሚገርም ቴስት ተደረገ ግሪን መደረጉ በጣም ጥሩ ነው። ውድ የምርጡ ገበታ ቤተሰቦች ከሶስቱ ተወዳዳሪዎች ወደ ሁለተኛው ዙር የሚያልፈው ማን ነው? ወይስ ሁሉም አያልፉም? ወይስ አንድ ሰው ብቻ ነው የሚያልፈው? ውጤቱ በዚህ ውስጥ አለ። ነገር ግን ተወዳዳሪዎች ውጤቱ ምንም ይሁን ምንም እዚህ ድረስ መታችሁ አስጨናቂ የሆነውን የ2.6 ሚሊዮን ብር ሽልማት የሚያስገኘውን ውድድር መወዳደራችሁ እናንተን ጎበዞች ያሰኛችኋል። 3 እንግዲህ የሚነገረው ውጤት የእናንተ መጨረሻ ነው ማለት አይደለም። ስለዚህ 2 ብዬ 1 ስል ተማም ገብቶታል ማለት ነው። ተማም ምናልባት ይሄ ሳህን ብቻ ቢሆንስ ያለፈው ወደ ሁለተኛው ዙር የማያልፈው ወይም የማታልፈው ሼፍ አስቴር ጥሩ ሞከርሽ፣ አልተሳካም፣ ግን ጥሩ ውድድር ነበረ። ሌላ ጊዜ ቤትሽ መጥቼ አቅምሽ ከዚህ በላይ እንደሆነ እናውቃለን። ለሚቀጥለው
ሲዝን ምናልባት የዛሬ ከ52 ዙር በኋላ ራስሽን ማን ይኑር ማለት በጣም ጥሩ ነበር። ባይዜ ጥሩ ሙከራ ነው ያደረግሽው። መሸነፍና ማሸነፍ ያለ ስላለ መሸነፍ ስላለብኝ ተሸነፍ ከውድድሩ ወጥቻለሁ። ምንም ማለት አይደለም። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት፣ ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች፣ ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። ለስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። ሼፎች ሁለተኛው ዙር ውድድር አሁን ይጀምራል። ሬዲ ሼፍ ማርታ ሬዲ? አይ አም ሬዲ። አሁን እዚህ ሳጥን ውስጥ ያሉትን ግብአቶች ለማየት ሳጥኖቻችሁን ትከፍታላችሁ። ከነዚህ 5 ግብአቶች ውስጥ አንድ ግብአት ከረሳችሁ ከውድድር ውጭ ትሆናላችሁ። ውድድሩ አሁን ተጀመረ። ክሌቨር ናይፉን ካሁን እንደ ቻይናዎቹ ገባሽበት አይደል? ሃንግ ኮንግ ሄንጋሻን ቻይንኛም ትቼ ይሆናል እኮ አይታወቅም። ከአስሩ አንዱ ቋንቋ ወስደና ነው። ካራቴው ማሩ እንዳይመጣ በሬዋ ራሱ ማን ነው ከሞትኩ በኋላ የሚያስጨንቀን እንዳታስብራት አያያዝ አንድ ሞቷል። ተማም ነው። ሁሉ ተማም ነው። ይኸውልሽ ማርታ ፎከስ አድርጊና ካሁኑ ነርቨስ ከሆንሽ ሌላ ነገር ውስጥ ትገቢያለሽ። ፎከስ አድርጊ፣ ስራሽን ስሪ። አሁን ገና የጀመራችሁ መስሏችኋል። ነገር ግን የቀራችሁ 19 ደቂቃ ከ23 ሰከንድ ብቻ ነው። 19 ደቂቃ ከ23 ሰከንድ። እያንዳንዶቹ ሰከንዶቹ ሲደመሩ ሳያውቁት ደቂቃው ላይ ደርስባቸዋል ያሉት። በዚህ በተሰጣቸው 25 ደቂቃ ውስጥ ምግባቸውን ሰርተው ካላቀረቡ ከጨዋታ ውጭ ነው የሚሆኑት። ሼፍ ልዩ እያማከርሻት ነው ወይስ እየዳኘሻት ነው ወይስ? ሶስቱም ዳኞች መቀመጥ አልቻሉም። እኔ ራሱ ለመደበቅ እየሞከርኩኝ ነው። ምክንያቱም በጣም በቃ ልብን ይመታል። በጣም አስጨናቂ ነው። ተወጥረው ያሉት ዳኞች እያንዳንዷን ነገር በጥቃቅኑ ማይክሮ ማኔጅ ነው የሚያደርጓቸው። ሼፍ ተማም ግብአቱን ያወቀው አይመስልም፣ ግን ጉብዝናው ይቀምሰዋል ያለው ባያቀው እንኳን ግብአቱን መሆኑን ቀምሶ ለመለየት እየሞከረ ነው ያለው። ይሄ ራሱ እጅግ በጣም አጓጉ ያደርገዋል።
ተወዳዳሪዎች አሁን የቀራችሁ 16 ደቂቃ ከ22 ሰከንድ ብቻ ነው። 16 ደቂቃ ከ22 ሰከንድ እንደምን ማስተዳደር መግፋቱ ጀምራችሁ ማለት ነው። ተማም እስካሁን ምንም ነገር መስራት መጥበስ አልጀመርክም። ሚዛን ፕላስ ብቻ ነው ያለው። ኧረ ፍጥነት አድርግ፣ ኧረ ፍጥነት አድርግ። ተማም እንዳለ ወይም እኮ እንትኑ መደርደሪያውን ወይ እናምጣው እንደዚህ ጋራ መደርደሪያው ላይ ያሉ ነገሮች በሙሉ ጠረጴዛው ላይ ያሉ ውሃ ውስጥ ነህ አንተ ያለው ከውሃው ጋር አልለይ ብለሃል ያለው አንተ ሰውዬ ኧረ እባክህ ተውና ኧረ ና ቶሎ በል እባክህ ሂድ። ተወዳዳሪዎች አሁን የቀራችሁ 14 ደቂቃ ከ06 ሰከንድ ብቻ ነው። እንግዲህ ብዙ ጊዜ የሼፎች ጭንቀት ኪችን ውስጥ ሲገባ ምን ያህል እንደሆነ እየተመለከተን ያለ ነው። እንግዶች በብዛት ሲመጣ እንዳለ እንግዶች ግልብጥ ብለው ወደ ሬስቶራንት ውስጥ ሲገቡ ይህንን የመሰለ ሲናሪዮ ነው ያለው። ጥንቃቄ ኑራችሁ በደንብ እሳት እንዳያቃጥላችሁ። አንተ ትስቃለህ፣ እኔ እዚህ ጨነቃለሁ። አይዞህ ወንድሜ ጭራሽ አይዞህ ትለኛለህ። ማርታ ስትሮጭ ጥንቃቄ አድርጊ፣ ልትንዳለጭ። ሴፍቲ ፈርስት ሁል ጊዜ። ተወዳዳሪዎቻችን አሁን የቀረን 12 ደቂቃ ብቻ ነው። ደቂቃ ከ36 ሰከንድ እንዳካሄዳቸው አሁን እንደምናያቸው ሁለቱም አንገት ለአንገት ነው የተናነቁ የሚመስሉት። የተቀራረበ አይነት ደረጃ ላይ ነው የሚገኙት። ውጤቱን ግን ለማወቅ አሁን በጣም ይከብዳል። ጥሩ አያያዛት ስፒድ ስቴቱን አለማወቅ አንድ ቀጥሎ እንደሆነ ነገር አለማወቅ ነገር ለዳኝነትም ትንሽ የሚያስጨንቅ ነገር ይመስላል። በጣም የተያያዘ እንትን ያለ እንትን ይመስላል። ይሄ ውድድር እንደሚታወቀው በጣም ከባድ ውድድር ነው። ከባድና ጠንካራ ተወዳዳሪዎችን የምንጠብቅበት ነው። እዚህ ላይ እየጠነከሩ መሄድ ካልቻሉ ለከነገ ወዲያ የሚመጡት ደግሞ የበለጠ ለማሸነፍ በጣም ይከብዳቸው። ግዴታ መግፋት መቻል አለባቸው። ስቴፑን ማየት ከዛ አይንን እዚህ መጨረስ። የቀራችው 8 ደቂቃ ከ30 ሰከንድ ብቻ ነው። ማርታ አሁን ሳህኗን እየደረደረች ነው። ማን ከማን ያንሳል? ሁ ማይነስ ሁ እያለ ነው። እንግዲህ በሚናገራቸው ቃላቶቹ ራሱንም እያረጋጋ በዛው ኢንስፓየርም እያደረገ ተማም እሱም አንገት ለአንገት ተናንቀዋል ያሉት። አሁን የቀራችሁ የመጨረሻው 6 ደቂቃ ብቻ ነው። 6 ደቂቃ በ6 ደቂቃ ብፌ የማዘጋጀት ብቃት አለኝ እያለ ነው። የሚገርም ነው። ወይ በ6 ደቂቃ ብፌ ልታቀርብልን ነው? ለታቀዱን አይደለም። አሁን አራት ደቂቃ ብቻ እየቀራቸው ነው፣ ግን እየደረደሩ ናቸው።
በመጨረሻ ደቂቃ ምን እንደሚፈጠር አናቅም። በትክክል ግብአቶቻቸው ተጠቅመዋል ወይ? ጣዕም ያለው በይዘት በአቀራረብ ዳኞችን ማሳመን የሚችል ውጤት ነው ወይ? አብረን የምናየው ነው የሚሆነው። እያየሁት ነው። እኔ ብነግራቸው ምንም የሰሙኝ አልመሰለኝም። መስሚያ ጥጥ ይለኛል። ጥጥ በጣም ጥሩ። አሁን ግን የቀራችሁ 3 ደቂቃ ብቻ ነው። የጎረቤት ዕቃ መዋስ ግድ ነው። ሙያ ከቤት ዕቃ ከጎረቤት እያለ ነው ሼፍ ተማም። ምንም ማድረግ አይቻልም። C'était bien? Ouais, c'est très bien. C'est facile? Non, c'est difficile, ouais. C'est difficile. እኔ ነው ልታሙኛል። በፈረንሳይኛ አማችኝ እያለ ነው ተማም። ሼፍ ማርታ ሶሷን እያቃመመች ነው ያለችው። አሁን የቀራችው 1 ደቂቃ ከ13 ሰከንድ ብቻ። ኦ ተማም 55 ሰከንድ ቀይ የቀረው። አሁን ከዚህ በኋላ ምንም ነገር መንካት አትችልም። ሼፍ ማርታ 34 ሰከንድ ብቻ ነው። 34 ሰከንድ አሁን አይ ቲንክ ዳኞቹ በጣም የሚፈተኑ ይመስለኛል። ሁለቱም አንገት ለአንገት ተያይዘው ነው። ስለዚህ 12 ሰከንድ እየቀራት ማርታም ሳህኖቿን ደርድራ ጨርሳለች። አሁን መጀመሪያ ጨርሰው ሼፍ ተማም ሳህኖቹን ለዳኞች ያቀርብና ያስቀምሳል። እንግዲህ ዳኞች የተማምን ምግብ ቀምሰዋል ያሉት አሁን አስተያየታቸውን የምንሰማበት ሰዓት ነው። ሼፍ ወንዴ ካየሁት ነገር ሲሰራ ሶያ ሶስ ሲያነሳ ስቲል ፍራይድ የሚሰራ መስሎኝ ነበር፣ አጓግቶኝ ነበር። የተጠቀሙት ታሂኒ አሁን ኑድልሱ ላይ ጠምሮታል እና የታሂኒው እንትን አምሮታል። ለእኔ አልተመቸኝም። ክሬም ወይ በክሬም ብቻ ቢተወው ቆንጆ ነበር የሚሆነው። እሺ ሼፍ ልዩ ታሂኒው እኔን አረበሸኝም። ያው ታሂኒ ከሰሊጥ ነው የሚዘጋጀው። በጥሬውም ብንበትነው ውስጥም ቢገባ ብዙ አይደለም። ምንድነው ግን በደንብ ስላልቀመምከው የታሂኒው ራሱን የቻለ ቅባት አለው፣ ክሬም ቅባትነት አለው። ሁለቱ ቅባቶች ፕላስ አረጉና እንትኑን በጣም ኦይል ያርጉታል። ያሰብኩትን ነው የሰራሁት። ምክንያቱም ጭቅና ጥብስ ገባ ወጣ አርገ ብታወጣው ራሱ በቂ ነው። ብዙ እሳት አይፈልግም አውቃለሁ። ከጣዕማን ግን ሁሉም አይጋጭም። አስተዋለ ባንተዋለ አትክልት ሁሉም ነገር ለመስራት ሞክረሃል። በመጨረሻ ላይ ውጤት እናያለን። ጥሩ ነው። አሁን ደግሞ የሚቀርበው የሼፍ ማርታ ምግብ ይሆናል። ዳኞች የማርታን ሳህን ቀምሰዋል። አሁን አስተያየታቸውን እንሰማለን። ሼፍ ልዩ እየበላሽ ነው? አላቋረጥኩም ነው እየቀመሽ? ኦክራውን ጭርስ አድርጌ የበላሁት ቆንጆ ነው የበሰለው። ስጋው ደስ ይላል። ቅመማው በደንብ። ታሂኒውን ስንመጣ ትንሽ ቲል ለማድረግ ሞክረሻል። አቸቶ ነበር ስታረግበት የነበረው።
ያ ልክ ነው። ኦይል እንትኑን ሰበር ያደርገዋል። ሲትረስ ነገር ነው የጨመርሽበት። ጣሂናውን እዚህ ላይ መጠቀምሽ ግራ አጋባው ጣዕሙ። የስጋው ጥሩ ማሪኔሽን አለው። አጠባበሱም ጥሩ ነው። ለብቻው ሲቀመስ በጣም ጥሩ ነው። ግን ከጣሂናው ጋር እንብላው ብለን ያው ያቀረብሽልን እንድንበላው አይደለ? ግራ ተጋባ። ወዴቱ ጋር እንሂድ? የስጋውን ጣዕም ሙሉ ለሙሉ ወስዶ ጣሂና ትንሽ ስትሮንግ የሆነ ፍሌቨር ስላለው ማለት ነው። የተሳሳትኩት ነገር ምንድነው? ኑድሉ ላይ ነው እንደገባውኝ እንትን ውድን የመሰለኝ ሮቲ አርጌ ማርኔት ካረኩ በኋላ በእንጨት ላይ ሰክቼው እንደዛ ነገር ፍራይድ ለማድረግ ነበረ። ከዛ በኋላ ነው የመጣልኝ። ሳየው ስነካው ነው ያወቅኩት ኑድል መሆኑን። ቴስት ዋይዝ ፓስታ ቢሆን በጣም ቆንጆ ነበር የሚሆነው፣ ግን ኑድል እንደዚህ አይመስልም። ስጋው ላይ ቀድመሽ አበሰልሽው እንጂ ስጋው ጣዕሙ ፍሌቨሩ ቆንጆ ነው። ጁሲነት ግን ይቀረዋል። የቀረበትን ምክንያት ቀድመሽ ነው ስጋውን ራሱ መጥበስ የጀመርሽው። ካለሽ ሰዓት አንጻር ብዙ ሰዓት ነው ኩክ ያደርግሽ። ይሄ ደግሞ ጭቅና ነው፣ ብዙ ሰዓት የሚፈልግ አይደል። ሃይ ሂት ብቻ ነው የሚፈልገው ጭቅና ስጋ። በቶሎ የሚበስልና ውስጡ በምትፈልጊው ቴምፕሬቸር ማብሰል የምትችይው ነገር ነው። አቆራረጥሽም አቀማመምሽም በጣም ወድጄዋለሁ። ሲዝን ያደረግሽበት መንገድ በጣም ኢንጆይ ያደርጋል። ኑድሉ ግን ለኔ አይልም። ኑድሉ ላይ ብቻ ነው እንጂ ሌላው ነገርሽ በጣም አሪፍ ነው። ኑድል ጉዳ ፍልታለች። ውጤቱን መጨረሻ ላይ ዳኞች የሚቀርጹልን ይሆናል። እስከዛው ድረስ አብራችሁን ቆዩ። ውድ የኢቢኤስ የምርጡ ገበታ ቤተሰቦች አሁን የመጨረሻው እውነታውን የምንጋፈጥበት ሰዓት ላይ ደርሰናል ያለነው። አሸናፊ የሚሆነው ሼፍ ተማም ነው ወይስ ሼፍ ማርታ? በእውነቱ ዳኞቹ እጅግ አጣብቂኝ ውስጥ ገብተው እንደነበር ማስተዋል ችያለሁ። ለሼፍ ተማምም ለሼፍ ማርታ ብርታታቸውንም ጥንካሬያቸውንም አስቀምጠዋል። ሁለቱም ያላወቋቸው ግብአቶች ነበሩ። ሁለቱም አውቀው በትክክል የሰሯቸው ግብአቶች ነበሩ። ሁለቱም ጠረጴዛቸውን ይዘው የተጠቀሙበት እሳታቸውን ይዘው የተጠቀሙበት አካሄድ ነበረ። ስለዚህ ይሄንን ውጤት ለመገመት እጅግ አዳጋች ሆኗል። ዳኞች በጣም እርስ በርስ ሲጋጩ ሐሳብ ሲያወጡና ሲያወርዱ ቆይተው በመጨረሻ ውጤቱን በዚህ ውስጥ አስቀምጠዋል። ወደሚቀጥለው ዙር ውድድር የሚያልፈው ሼፍ ተማም ነው ወይስ ሼፍ ማርታ? ማን ይመስላችኋል? እኔ ደግሞ የሚመስለኝ ሁለቱም እድል ካለ ሁለታችንም እናልፍ ይመስላል። ስለዚህ ልክ የመጨረሻው አሊጎሪ ስትመታ ተጫዋቾች እንደሚያዛችሁ እጃችሁን ተያይዛችሁ ጠብቋ፣ አንዳችሁ ሌላችሁን ደግፋችሁ። አይ ማቲሽ ሁለተኛ እድል ከሌለስ ማን ይመስላል? ሁለታችንም ላይ እንከናል። እንግዲህ መገመት አልቻልኩም። ስለዚህ መገመት ሳያስፈልግ ውጤቱ ተወስኗል። የዚህ ውድድር አሸናፊ እና ተሰናባች ተለይቷል። 1 2 የዚህ ውድድር የመጨረሻ አሸናፊ ወደ 2.6 ሚሊዮን ብሩ ጠጋ የሚለው ማን ነው? ሶስት የዚህ ውድድር አሸናፊ ሼፍ ተማም ሆኖ ወደሚቀጥለው ዙር አልፏል። ውድድሩ እጅግ በጣም የሚገርም ውድድር ነው። በቃ እኔ ከዳኞቹም የወሰድኩትም ሀሳብ ደግሞ ለኔ ጠቃሚ የሆነ ሀሳብ ነው የተሰጠኝ። ወደፊትም አቅም አለኝ እንደምሰራ ነው የነገሩኝ። ችሎታ አለኝ። ያ ውድድር ስለሆነ በዚህ ውስጥ ያለውን ሚስቴክ ማረም እንዳለብኝ ተረድቻለሁ። ቤት ሆኜ እንደዚህ ቢያደርግ ይሄ ልጅ ያልፋል፣ ይሄ ልጅ አያልፍም፣ ይሄ ልጅ ልክ ከዳኞቹ እኩል እንትን ነበር። እሷም እንደዚህ ትለኝ ነበረ ባለቤቴ። እዚህ ከምትናገር ሄደ እንደነሱ አትወዳደርም እንደ እስከ ማለት ድረስ። ግን ይሄ የመጨረሻ አይደለም።
ለዚህ ዙር ነው እንጂ ለቀጣይም እግዚአብሔር ቢረዳኝ እንደማሸነፍ ባለሙሉ ተስፋ ነኝ። ውድ የኢቢኤስ የምርጡ ገበታ ቤተሰቦች ይህንን ውድድር ሼፍ ተማም አሸናፊ ሆኖ ወደሚቀጥለው ውድድር አልፏል። እስከ ሳምንት ቸር እንሰንብት።